ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጥጣለን። ከማይነቀዝ እንጨት የተቀረጸ በውስጥና በውጭ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ እግዚአብሔር ቃልን ይመስልልናል። ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጽሕት በራሱ አበሰራት። በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ። ቅድስት ሆይ ለምኝልን። ቤትሽን እንድንሰራ ፍቀጅልን። እየሄድን ነው። እግዚአብሔር ይመስገን ማምላክን ይዘን አፍረን አናውቅም። መቼም ሊሆን አይችል ምንም በምንም ተአምር እሷን ይዞ ምን ተይዞ ጉዞ ይሁሉ አርቲስት ይሁሉ የሚዲያ ባለሙያ ይሁሉ መምህራን ይሁሉ ዘማሪያ ዛሬ አምባሰል ተራራ ላይ ተገኝቷል። ምክንያቱ ምንድነው? ምክንያቱ እንግዲህ የጌታዬ እናት እመቤቴ ቅድስት ድንግል ማርያምን ቤት ለመስራት ነው። እንግዲህ የዛሬ ዓመት ትዝ ካለ አብረን ነበርን። በጣም ድንቅ ጊዜ ነበር ያሳለፍነው። በጣም ሆድ የሚያባባ ነበር። ልክ አልነበረም የነበረው ነገር። ቤቷ ፈርሶ አይተነው ነበር። ዛሬ ደግሞ በአመቱ እውነት በእናንተ ደጋግ ኢትዮጵያውያን፣ በእናንተ ደጋግ ኤርትራውያን፣ እናንተ ኦርቶዶክሳውያንና ከኦርቶዶክስ ሃይማኖት ውጪ ባላችሁ ሰዎች አማካኝነት እንግዲህ በእነሱ አማካኝነት የሃይማኖት ሰዎች ያሉን እንኳን በጣም ሲሳተፉ እንደነበር አስተውለናል። ካስታወስ በእነሱ አማካኝነት እዚህ ደርሷል። ስለዚህ ሳንጨርስ አንለቅም። ምን ነገሩኛ አይደለም የምንሰራው ራሷ እመቤታችን ነች እና የተገኘንበት ምክንያት እሱ ነው። ስለዚህ አሁንም ሊያልቅ በጣም ትንሽ እንትኖች እንደቀሩት 30-40% እንደቀሩት እየነገሩን ያሉትና አሁንም የተጀመረው ነገር ከፍጻሜ እንዲደርስ ምን ያደርጋል? ከባዱና ትልቁ ስራ መጨረስ ነው። ስለዚህ ከፍጻሜ እንዲደርስ የበኩላችሁን አስተዋጽኦ አሁንም እመቤቴ ልጆች አሏት አውቃለሁኝ። ምንድነው ማለቁ ስለማይቀር ከበረከቱ ተካፋይ ሁኑ። በረከት ነው የምንጋብዛችሁ። ይሄ ሁሉ ኦርቶዶክሳውያን አርቲስት ተወዳጆች ተዋንያን በሙሉ እንግዲህ ተሰብስበው በአንድ ከትመዋል። ለግሸን ማርያም እንግዲህ ቤተ መቅደሷን ለማስገንባት ማለት ነው። እንግዲህ ጣራው ያፈሳሉ፣ ጉልላቱ ተንቀሳቅሷል። የቤተ መቅደስ ግድግዳዎቹ የመሰነጣጠቅ አደጋ ደርሶበታል። አጥሩ የመፍረስ አደጋ አጋጥሞታል። ይህንን ለማስገንባት ከዛሬ ከየካቲት 7 እስከ የካቲት 30 ለተከታታይ 3 ቀናት ያህል የገቢ ማሰባሰቢያ ያካሂዳሉ። እንግዲህ ሁላችንም ተገኘ እናግዛቸው። እነዚህ አርቲስቶች ወደ ገዳሙ ወደ ግሸን ሲሄዱ ምን ገጠማቸው? እጅግ በጣም አስደንጋጭ አሳዛኝ ነገር ግን የግሸን ማርያም ታምር የታየበት ከባድ ክስተት ተከናውኖ ነበረ። ይህ ነገር ምንድን ነው? እስኪ ወንድማችን ባሮኬ የሚያሳየንን የሚለንን ነገር እንስማው። እጅግ በጣም ድንቅ ነው። ሁላችንም ግሸን ማርያም እያል እንጻፍ። እንግዲህ በዚሁም ሁላችን እንተባበር። ለግሸን ማርያም ያልሆነ የለምና እስኪ አሁን ደግሞ የግሸን ማርያም ተአምር ላሳያችሁ። ምንድነው የገጠማቸው እነዚህ አርቲስቶች? የግሸኗ ንግስት የግሸኗ እመቤት የሰራችውን ድንቅ ስራ ተመልከቱ። ዛሬ የካቲት 25 እንዲህ ሆኗል። የግሸን ተራራ ላይ ኑ ተመልከቱ። ይህ የምትመለከቱት ስንት ሰው ነው የሚጭነው? 31 ሰው ጭኖ ነበር። ተመልከቱ። አሁን ይሄ መኪና ወድቋል። አንድ ሰው ግን አልተጎዳም። ስንት ሰው ነበር የጫነው? መገንጣ ወርዷል። 27 ሰው። ስንት ሰው ነበር የጫነው? 27 ሰው። አንተ ከላይ ነበር? ከላይ ነበርኩ እኔ እና በቃ ታኮ እያደረግን ምናምን የተወሰነ ነገር ከላይ ተንሸራተተ። እሺ መጣ እዚህ ላይ ተቀለለ፣ ወደቀ። ምንም ነገር አንድ ሰው እንዲጫር አላለም። ምንም ሰው ምንም ሰው ግን መኪናው ሙሉ ነበረ። ሙሉ በቃ 27 ሰው ጭኗል። እግዚአብሔር እያልኩ እና የሷ ተአምር ነው። በቃ የሷ ያን እንጂ እሱ ጭኗል። ማርያምን የእመቤታችን ነው ያጀሱ የእመቤታችን እየወጣ ነበር በቃ ላይ ሲወስ ደከመበት። ያው ሹፌሩን ጎበዝ ነውና ተቀለለው። ኦኬ
እንጂ ወደ ገደልም ሊወድቅ ይችል ነበር። አዎ ሊሄድ ይችል ነበር። ሄዷል። በቃ ከሄደ በኋላ ነው ጠቅልሎ ወደ ጥግ ያመጣው። ተመልከቱ፣ ሙሉን የመኪናውን ሙሉን ፓርት ላሳያችሁ። ኑ አንዴ ተመልከቱ። ሙሉ መኪና ነው የተኛው። አንድ ሰውም አልተጎዳም። ናጆዬ እዩት። ታዲያ ይህንን ተአምር ሼር የማያደርግ ኮፒ ሊንክ የማያደርግ ኦርቶዶክሳዊ አይኖር። እመቤታችን ወላዲተ አምላክ ትጠብቀናለች ስንል ተረት ተረት ለሚመስላችሁ ሰዎች ኮፒ ሊንክ አድርጋችሁ አድርሱልኝ። ያያችሁትን የመሰለ ድንቅ ተአምር በግሸን ማርያም ተካሂዷል ማለት ነው። ያን የሚያህል መኪና እንግዲህ ተገልብጦ አንድም ሰው አለመጎዳቱ እጅግ በጣም የሚደንቅ ነው። እንግዲህ አርቲስቶቻችንም ከተገኙ በኋላ ገዳሙ ላይ ከደረሱ በኋላ በዚህ መልክ እንግዲህ እየሰሩ ይገኛሉ። በጉልበታቸውም በሀሳባቸውም ደግሞ በሚችሉትም በገቢ ማሰባሰብ ስራ ደግሞ እንግዲህ ይጀምራሉ ማለት ነው። እንደምትመለከቱት በጣም የምትወዷቸው ታላላቅ አርቲስቶች ተዋንያን በሙሉ ተሰባስበው በገዳሙ ላይ በግሸን ማርያም ድንቅ ስራ እየሰሩ ይገኛሉ ማለት ነው። በአምባሰል ተራራ የጌታችን አማናዊ መስቀል ያለበት በመስቀለኛው ቅዱስ ስፍራ የመማፀኛ ስፍራችን ግሸን ደብረ ከርቤ። አዎ ግሸን ደብረ ከርቤ። ቀደሚልኝ ከፊት ጉዞ እንዲቀና ያላንቺ ጎዳናው አይገፋምና እጠብቅሻለሁ በመጠበቂያዬ መመኪያዬ ድንግል አንቺ ነሽ ተስፋዬ። ይልቅ እንደዚህ አድርግልኝ። እኔ በረከት ይኸውልህ ይሄን ልቀቅልኝና ይሄን ላግዝ። ግድ የለም ኧረ ግድ የለም አልኩህ። ምን ወስዷለሁ። ይልቅ ይኸውልህ ይሄ ቤተክርስቲያን ተሰርቶ እንዲያልቅ አንተ ለእመቤቴ አስራት በኩራታቸውን የሚያወጡበትን 81:21ን ቁጥር በደንብ አድርጋ አስተዋውቅልኝ። በዚህ ቤተክርስቲያን ፍጻሜ የበኩሉ እንዲያርግ ንገርልኝ። ይሄን ተነገርክልኝ በቃ እንዳገዝከኝ ቆጥሯል። ሁሉም የእናቱን በረከት እንዲያገኝ እሺ። እመቤታችን የግሸን ማርያም ህንጻ ቤተክርስቲያን ከፍጻሜ ሊያልቅ 30 እና 20% ብቻ ነው የቀረው። እነዚህ የሚያፈሱ ጣራዎቿ ዛሬ አያፈሱም፣ ዛሬ ታድሰዋል። ነገር ግን ታቦተ ሕጓን ከመንበረ ክብሯ ለማስገባት ማርያምን እመኑኝ፣ ይሄ በረከት እንዳያመልጣችሁ። በ8121 ላይ የንግድ ባንክ አካውንት ያላችሁን ነገር በማስገባት ስጦታ መባችሁን በማድረግ ከበረከቱ ተካፈሉ። አሜን። የመጣ ነው አንድም ለምስጋና አንድም ቤቷን ለመጨረስ ነው። የግሸኗን ማርያም የምትወዱ ብቻ ይሄን ቪዲዮ ሼር እያደረጋችሁ ፍቅራችሁን አሳዩ። መንበሯ የግሸኗ ማርያም ማማሯ የመጣ ነው አንድም ለምስጋና ነው አንድም ቤቷን ለመጨረስ ነው። የመጣ ነው አንድም ለምስጋና አንድም ቤቷን ለመጨረስ ነው። የመጣ ነው አንድም ለምስጋና አንድም ቤትሽን ለመስራት። የመጣ ነው አንድም ለምስጋና አንድም የተጀመረውን ቤቷን ለመጨረስ ነው። አሁን የምንገኘው ግሸን ደብረ ከርቤ ነው። የዛሬ ዓመት እንግዲህ ከሶል ጋር እዚሁ ቦታ ላይ ነበር። አሁን ደግሞ የግሸኗ እናታችን ቤተክርስቲያን እዚህ ደርሶ በማየት ሶልዬ ምን ተሰማ? በጣም ደስ የሚል ነገር ነው። እኛ ያደረግነው አንድ ነገር መታዘዝ ነው። አቤት ብሎ መምጣት ብቻ ነው። ከዛ ውጭ ያደረግነው ምንም ነገር የለም። የኛ ቤት አምሮ የሷ ቤት ሲፈርስ ማየት በጣም ነውር ነው፣ ልክ አይደለምና ጸጋና በረከት ልትሰጠን ስትፈልግ እንግዲህ የጌታ ኢየሱስ ክርስቶስ እናት ይኸው እዚህ ጠርታናለች። በጣም ደስ ባለፈው ሆድ ያባባ ነበር፣ ግን እናንተ የእመቤቴ ቅድስት ድንግል ማርያም ልጆች ባደረጋችሁት መረባረብ ይኸው እዚህ ደርሷል። ብታዩት እንዴት ደስ እንደሚል እንደሰማሽ እዚህ ስለደረሰ እግዚአብሔር ይመስገን። በጣም ደስ የሚል እምባም ይላል። ወይ በጣም እንደው እኛን አምና ቡድን ሰራቸውን ቢፈርች በጣም ነብይ እሺ። በዚህ
በቅድስት ድንግል ማርያም ደጅ በግሸን ደጅ ሆኜ አንድ እጅግም ወደውን ግጥም በአጭሩ ልበልላችሁ። እስቲ ቆም በለ ብላ ማርያም አራራይ በመወድስ አልቅስ እግዚአብሔር እሳት ሰው ለማዳን የለበሳት ወርቅ ልብሱ የመለኮት አይኗ ትሁት አንበርክኮት ሲድህ ታየ አምላክ ሕፃን በማርያም ልጅ ዳግም ነጻን። ግን ንግሥት እንበል እንጂ ለደስታ ቃሉ ማርያምና ሐዘን ይተዋወቃሉ። እርሷ እንደ ድሃ ተናነሰች የልጇን ደም እያፈሰች። እርሷ ዓለም አይቶ ተላለፋት እግዚአብሔር ብቻ ችሎ ጻፋት። እርሷ ንጋት ለሰው ብርቅ ወጋገን ምድር ያለች የእግዚአብሔር ወገን። እርሷ አይደረስ ቅድስና አይለኬ ልግስና ዜማ ሰማን ከእርሷ ቀዳን። አራራይ ናት የሰው መዳን እናቴ እግዚአብሔር ያክብርሽ። ሁላችንም ተጠብቃችሁ እዚህ ደጇ እንድመጣ ስለፈቀደችልኝ አመሰግናለሁ። ወንድም ያንተንም አመሰግናለሁ። እኛም እናመሰግናለን። እኔና ቤቴ አመለክን እኔና ቤቴ አመለክነው ጥልቁን ሲያሻግር ስላየነው መቅረብ ወደ እርሱ ይገባናል። በሞቱ ሞትን ገሎልናል። መቅረብ ወደ እርሱ ይገባናል።